አሁን ከባዱ ላይ ነገር ላይ ደረስን። አውዝ ቢላ 100,000 ብር ጠይቆሻል። 100,000 ብር እኔንም ይሄው አልዋሽም። ሄቨንም የምታውቃት ልጅ ለሷም ተጠይቃለች፣ ለኔም ተጠይቄያለሁ። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። ጠይቋል። አረብ ሀገር ላሉ ሴቶች በሙሉ ጠይቋል፣ ለብዙ ሰው ማለት ነው። ከዛ 100,000 ብር ሲጠይቅ ብር የተጠየቃችሁ ሁላችሁም እህቶቼ ኑ ዛሬ ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። እሺ ሀጂ አወል እኔ አንድ ጥያቄ ልጠይቆት። እርሶ በዚህ በሐላል ሆም ካገቡ በኋላ ምን ያህል ጊዜ ቆዩ ከባለቤቶ ጋር? 2 ወር ቢሆን ነው። በቃ ምንም 2 ወር ቢሆን ነው። ለምን የተፈለገ ነገር ነበረ። በቃ አለቀ። ወይኔ በላቸው ማለት አሁን ነው። ወላሂ ወይኔ በላቸው የሚባለው አሁን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ሌላ ታሪክ ውስጥ ገብተናል ማለት ነው። በሚያሳዝን ሁኔታ እንግዲህ ዘውጁና ጉድ ይዞ መጥቷል። እንዲሁም ሀጂ አወል አባታችንን ሿሿ ሰርቷቸዋል ማለት ነው። ምን ተፈጠረ ምንድነው የሚለውን እስኪ እንስማ። መቼም የአረብ ሀገር ሴቶች መከራችን ብዙ ነው። አሁን ከባዱ ላይ ነገር ላይ ደረስን። አውዝ ቢላ 100,000 ብር ጠይቆሻል። 100,000 ብር እኔንም ይሄው አልዋሽም። ሄቨንም የምታውቃት ልጅ ለሷም ተጠይቃለች፣ ለኔም ተጠይቄያለሁ። 100,000 ብር ማለት ነው። 100,000 ብር የተጠየቁት እንግዲህ ለምንድን ነው? አባል ለመሆን ልክ እንዲ አክሲዮን ማለት ነው። ለምሳሌ እንዲ አቡ አሚራ ላዲላሁን ህንጻ ገነባለሁ ምናምን ብሎ የተመዘገቡት አባል የሆኑ 900,000 እንዲያዋጡት ልክ እንደዛ ማለት ነው። ሶ ምንድነው ያው ቢዝነስ ስለሆነ አባሎቹ 100,000 ብር ተጠይቀዋል ማለት ነው። ዋናውን ቆይ ስሙልኝማ። ሄቨን አለች። ያው ጉዳዩን ስለማታውቅ ቪዲዮ ላይ ምንድነው ያሉት? እኛ ሰውን ስንድር 1 ሳንቲም አንወስድም ነው ያሉት አይደለ? ለምንድን ነው 100,000 ብር ነው የጠየቁት። ለኔንም ለብዙ ሰው ጠይቋሉ። አረብ ሀገር ላሉ ሴቶች በሙሉ ጠይቋል። እዚህ ላይ ነው የሚያመው፣ እዚህ ላይ ነው ችግሩ። 100,000 ብር መጠየቃቸው ብቻ ሳይሆን አረብ ሀገር ያለች ሴት እኔ የምለው እኛ አረብ ሀገር ያለን ሴቶች ማለት ነው እዚህ ግንባራችን ላይ ጅላንፎ ምናምን የሚል አብይ እንዲያለው ማለት ነው አለ እንዴ የተጻፈ ነገር አለ እዚህኛን የማይታየን። ምክንያቱም ማንኛውም ሰው ተነስቶ የማንም በቃ የሆነ ማንም ምናምን ተብድግ ብሎ የአረብ ሀገር ሴት ላይ ነው የአረብ ሀገር ሴትን ለመብላት የአረብ ሀገር ሴትን ለመዝረፍ በቃ ሁሉም አረብ ሀገር ሴት ላይ ነው። እንጃ እኔ ጉብዝናውን የሚያሳየው ቆሻሻውን የሚያራግፈው ሁሉ ነገር አረብ ሀገር ሴት ላይ ነው። እኛ ላይ እዚህ ሞኝ የሚል ጽሁፍ አለ እንዴ? እሺ ሰው ማለት ነው። ከዛ 100,000 ብር ሲጠይቅ ብር የተጠየቃችሁ ሁላችሁም እህቶቼ ኑ ዛሬ ተጠይቀናል፣ እኛም ተጠይቀናል የምትሉ በዚህ ጉዳይ ላይ ኑና መረጃ ካላችሁ ያው እንግዲህ ብዙ መረጃዎች እየወጡ ነው። በጣም ብዙ መረጃዎች እየወጡ ነው። ከዛ ጋር ተያይዞ እንግዲህ አባታችን ቅድም ላይ እንዲያልኩት አባታችን ሻሃወልን በጣም ብዙ ነገር አድርገዋቸዋል። እሳቸውም አሁን ህንድ ሀገር ነው ለሕክምና ሄደዋል ማለት ነው። እስኪ ትዳራቸው ምን ያህል ጊዜ ቆየ፣ ምን መልእክት አስተላለፉ የሚለውን ደግሞ ከሳቸው አንደበት እንሰማለን ማለት ነው። አይደለም መንገዱ አይደለም። ቆይም አንዴ ነው ዘክሩበት፣ ቁርአን ቅራበት፣ ስራ ስሩበት። ሚዲያው ይሄንን ነው የሚለው ሙዲ። እሺ ሀጂ አወል እኔ አንድ ጥያቄ ልጠይቆት። እርሶ በዚህ በሐላል ሆም ካገቡ በኋላ ምን ያህል ጊዜ ቆዩ ከባለቤቶ ጋር? ስሙ 2 ወር ቢሆን ነው። በቃ ምንም 2 ወር ቢሆን ነው። ለምን የተፈለገ ነገር ነበረ። በቃ አለቀ። አስቡት እነኚህን አባት ያኔ 5 ልጆች ያሳደጉ አባት ናቸው፣ ሚስኪን ናቸው። ከዛስ እናጋባ ብለው እንዲያውም አሁን ላይ በግዴታ ነው ያጋባቸው የሚባል መጥቷል እየተባለ ነው። ያን መረጃውን ሌላ ጊዜ ያመጣለሁ ማለት ነው። ግን ምንድነው
እነኝህን አባት አጋብተው ማስታወቂያ ብቻ እንዲሰሩላቸው ነው የተፈለገው። ማስታወቂያ አሰርተው ትዳሩ የቆየው 2 ወር። ከ2 ወር በኋላ ሴትዮዋ እስኪ ማነች? እኔ አሁን የዛን ቀን ሽማግሌዎች ሲያፋቱን ሲለያዩ ምንድነው የተባለው? ሀጂ እኛ በጣም እንወዶታለን፣ ጉዳዩ ግን እንደዚህ ሆኗል። እቃውን ጣላርጋ ነው የመጣችው። አጠቃላይ ስናገኝ ይወዳለው ብለ ተነሳች። ምን ነው ብለን ጠየቅን። ልጆቼም ደነገጡ፣ እኔም ደነገጥኩ። ለምን የቢዝነሱ ሰዓት ሲያልቅ ቀጥታ ሄዳለሁ ብላ ተነሳሽ። ከ2 ወር በኋላ ሜሽኗን ጨርሳለች ማለት ነው። ከዛ ደግሞ በጣም የሚያመው ነገር አባታችንን ወጥመድ ውስጥ ለማስገባት በድብቅ ካሜራ ቀርጸው አሁን እያስፈራሯቸው ይገኛሉ ማለት ነው። ይሄ በጣም ትልቅ ወንጀል ነው። ምን ነው ስንል በቃ መሄድ እፈልጋለሁ ነው ያለች። መሄድ እፈልጋለሁ ነው ያለች። የተፈለገ ነገር ነው በረቡት። መሄድ እፈልጋለሁ አለች። ልጆቼ ደነገጡ፣ እኔም ደነገጥኩኝ። ወስጄ መናኸራት ምን ማድረግ ስለምችል ሰውም ነው በሰው ምድር ደርከን ወዘዮች ስጄ ብር እንደመታ ፈራሰች ትኬት ቆርጬላት ሸኘዋት ሄደች። ከዛ ደግሞ እስኪ ቆይ ከወጣልኝ ወጣሁኝ አዲስ አበባ የተወሰነ ላይ ሲሰራብኝ ይመቸው ነበር። የተወሰነ ሰው ይዘን ሄድና እዛ ቀን ለሌላ ቀጠሮ አደረግን። እንደገና ሲንደወልለት አይመችኝም እያለ በአዲስ አበባ ኖሮ ሳምንት ነው ያቆየ። ሳምንት ሚዲያ ላይ ሲሰራብኝ ይመቸው ነበረና ጉዳይን ሊያይ ግን አያችሁ ሚዲያ ላይ ሲሰራባቸው ማስታወቂያ ሲሰራባቸው ይመቸው ነበረ። አሁን ግን ለሽምግልና ሲጠሩ በአዲስ አበባ ኑሮ 8 ቀን አስቀመጣኝ ነው የሚሉት ማለት ነው። በመቀጠል ደግሞ ሌላው ችግሩ ምንድነው? የእሳቸውን ቪዲዮ አጥፍቷል። በጣም በብዙ ነገር ወንጅሏቸዋል። በቃ እኔ እንጃ በጣም ነው ያሳዘኑኝ። በአጠቃላይ ግን ትዳር አባታችንም እያሉ ያሉ ትዳር በሶሻል ሚዲያ የለም። ለምሳሌ ለትዳር ፍለጋ መጡ ከሚባሉት አንዱ እኮ እስኪ ቆይ ማላሳያችሁ በአላህ በሀቢባ ቤት እድሜዋ ውጭ ሀገር ከሆነች ከ25 ከ35 ኢትዮጵያ ውጭ ሀገር ከሆነች ከ25 እስከ 35 ኖ ፕሮብሌም። ለምን አለ አገር ቤት ከሆነችስ ደግሞ አገር ቤት ከሆነችስ ከ20 እስከ 25 አያችሁ ይሄ መላጣ የሚለውን አገር ቤት ከሆነች ከ20 እስከ 25 ውጭ አገር ከሆነች ከ25 እስከ 35 ለምን ነው ይሄ የተፈለገበት የሚለው? ለምን ነው ተላቁ ማግባት ፈልጎ ሳይሆን በቃ ንግድ ነው። በሶሻል ሚዲያ ትዳር የለም፣ ንግድ ነው ያለው፣ ንግድ ነው። ሴቶች ባካችሁ ባል ከፈለጋችሁ በራሳችሁ መንገድ ወይም በቤተሰብ አምጡ እና አግቡ። እዚህ የማንም መነገጃ አትሆኑ። በጣም ነው የሚያሳዝነው። ከዛስ ወይዘሪት ደግሞ እንዴት ቢወልዱ ቢያገቡ እቺ ሴትዮ በመጀመሪያ ደረጃ እኔ በጣም ነው የማልወዳት። እኔ አላህ ይቅር ይበለኝ፣ እኔ አልወዳትም፣ አትመቸኝም፣ መብቴ ነው እንደ ሰውኛ። በስታላህ ደግሞ አላህ ይቅር ይበለኝ። እንግዲህ እንትኑ አይመቸኝም። እንዴት እንደምትወረገረግ ተመልከቱ። ግዲ ሴት እህቶቻችንን አደጋ ላይ አልጣልኩ ተብሎ እንደዚህ መውረግረግ ምንድነው? ይሄንን ነው ብላችሁ ትነሳላችሁ። ቁጭ ብላችሁ 24 ሰዓት እነ ከሌን መተቸት ብቻ የምትሰሩ ሰዎች ምናቃችሁ በትችት ነው ስትተቹ ኑሩ። ምን ሰራውን ስራ አላሁ ረቡል ዒዛ እንደወቁ አላሁ ረቡል ዑዛ ትላለች። እሷቸው ግን ንግድ ነው የያዙት በውስጥ። ስለዚህ እንግዲህ በሸሃወል ላይ በጣም ብዙ ነገሮች ብዙ መረጃዎች እየወጡ ነው። ያን ወደፊት የምናየው ይሆናል ማለት ነው። ለማንኛውም ግን ትዳር በሶሻል ሚዲያ የለም። 4 ነጥብ። ሐላል ሆም ሳይሆን ሐራም ሆም ወደሚለው መቀየር አለበት። የዛሬው ቪዲዮ ይሄን ይመስላል። ሰላም አለይኩም።